ዛሬ ሐዋርያት ሥራ ምዕራፍ 12 ላይ ጴጥሮስ ሕይወት ላይ የተከናወነውን አንዳንድ መለኮታዊ ጣልቃ ገብነት መነሻ በማድረግ የመንፈስ ቅዱስን ድርሻ በሕይወታችሁ ነገር ላይ ትኩረትና በጣም ጥማት እንድንሰጠው ከሚሰራው የዘመኑ ሰራተኛ መንፈስ ቅዱስ ጋር አብሮ የሚተም አብሮ የሚንቀሳቀስ አብሮ ትኩረት የሚሰጥ ራሱን የሚለቅ ማንነትን እንድንካፈል እድል የሚሰጠንን ታሪክ እዚህ ክፍል ላይ ሰፍቶ ታገኛላችሁ። ይሄ በመጀመሪያቱ በሐዋርያት ዘመን ቤተክርስቲያን ላይ የተከናወነ በጣም አደገኛ የሆነ ጥቃት ነው። ያ ምንድነው? ከጴጥሮስ በፊት ያዕቆብ የተባለ ተገድሏል። አሁን ደግሞ ለዚሁ ተመሳሳይ ዓላማ ጴጥሮስ ተይዟል። ስለዚህ የተያዘው ለምንድን ነው ካላችሁ ለክብር አይደለም፣ ለመገደል ነው። መገደል በእነሱ ኮንቴክስት የአንድ ሰው መቆም አይደለም፣ የአንድን ሃይማኖት ማድረግ ነው፣ ማቀብ። ስለዚህ ጴጥሮስን ሲይዝ ሰይጣን በዛ ቦታ ላይ ወይም ጴጥሮስን ሲይዘው አንድ ግለሰብ እንደያዝ አይደለም የሚያስበው። ምክንያቱም በጴጥሮስ የተጀመረ የመለኮት ሰፊ ፕሮግራም አለ። ክብር ለጌታ ይሁን። እግዚአብሔር በሕይወታችሁ የጀመረው ሰፊ ነገር አለ። አሜን። ስለዚህ የእናንተ መቆም የዛ ፕሮግራም መቆም ሲሆን፣ የእናንተ መሄድ፣ የእናንተ መለቀቅ፣ የእናንተ ሲምፕሊ መንቀሳቀስ መቻል ደግሞ የአንድ ግለሰብ መንቀሳቀስ ሳይሆን በእናንተ የታቀደው የእግዚአብሔር ዓላማ በስኬት ከግብ ለመድረስ መንገድ የመጀመሪያ ያክል ይመዝናል። ክብር ለጌታ ይሁን። እንግዲህ እግዚአብሔር ሐሳብ አንተ ጋር ካስቀመጠ ያንተ መቆም ብቻህን አያቆምም። ስትቆም ብቻህን አትቆም፣ ይዘህ የምትቆመው ነገር አለ። ስትንቀሳቀስ ደግሞ አብረህ የምትንቀሳቀሰው የምትገልጠው ለእግዚአብሔር ክብር የሚሆን ነገር በሕይወትህ ወደ መገለጥ ይመጣል። ክብር ለእግዚአብሔር ይሁን። ስለዚህ ትልቅ ራእይ ይዛችሁ ትንሽ ቦታ ከመቆም እግዚአብሔር ነፃ ያወጣችኋል። ሃሌሉያ። በጴጥሮስ ሕይወት ላይ የመንፈስ ቅዱስን የየዘመናቱ የየሲዝኑን አንዳንድ እርከኖች ጥቂት ለማየት እንሞክራለን። መንፈስ ቅዱስ በአማኞች ሕይወት ላይ ወይም በጴጥሮስ ሕይወት ላይ ምንድን ነበር ከበራፍ ላይ ያደረገው ብለን ስንጠይቅ የመጀመሪያው ነገር ምንድን ነው? የመጥራትን ሚና ሲጫወት ትመለከታላችሁ። መንፈስ ቅዱስ ይጠራል። አሜን። ክብር ለእግዚአብሔር ይሁን። እስቲ መጠራት ብሎ ማብቃት፣ ማሰማራት፣ እነዚህ በጣም የመንፈስ ቅዱስ በጣም ፓወርፉል የሆኑ ተግባሮቹ ናቸው። የመጀመሪያው በሐዋርያት ላይ ያደረገው ነገር ምንድን ነው? የመጥራትን ዓላማ ይዞ ነበር። በክርስቶስ ኢየሱስ አማካኝነት በምድር ላይ ከዘላለም ለታሰበው ለእግዚአብሔር ፕሮግራም ስለ ሰዎች ለሚሰራ ምድራዊ ስራ ስለ ሰዎችን ምን ማድረግ ጀምሮ ነበር? መንፈስ ቅዱስ ማዘጋጀትና መጥራት ጀምሮ ነበር። መንፈስ ቅዱስ ይጠራል ብሎ ይሄ የመጀመሪያው መጠራት የሚባለው ነገር ምንድን ነው? ዓላማው መንፈስ ቅዱስ ሲጠራችሁ ምንድን ነው? እንዴት ነው የሚያደርገው የሚለው ነገር ስትመለከቱ አንድ ሰው ጥሪ ሲደርስ ወይም እንደተጠራ ሲሰማ ብቻ ሳይሆን ለጥሪው ምላሽ ሲሰጥ የተጠራ ሰው በሕይወቱ አዘሴም ታይም ሁለት ነገር ይከናወናል። የመጀመሪያው ካለበት ይላቀቃል፣ የያዘውን ይለቃል። ክብር ለጌታ ይሁን። ቀጥሎ ደግሞ የጠሪውን ሐሳብ ይይዛል። ስለዚህ የለቀቅከው ከሌለ የያዝከው ከሌለ ጥሪ ያባክናል ማለት ነው። ሁልጊዜ በሕይወታችሁ ላይ ሰማይ ሲመጣ የሚያስጀምራችሁ ከማስጀምሩ ፊት ቀድሞ የምትኖሩለትን ነገር መረበሽ ይጀምራል። ጤንነት ነው በዝጊር መረበሽ። አይዟችሁ፣ ቅዠት የለውም እሱ ሲረበሽ። አሜን ነው። ሃሌሉያ። ለምሳሌ በጣም ጴጥሮስ ተግቶ ይኖርለት የነበረው ዓላማው ምንድን ነበር ካላችሁ የተሳካለት አሳ አጥማጅ እንደነበረ መጽሐፍ ቅዱሳችን ይናገራል። ይሄ በዛን ዘመን ለጴጥሮስ በጣም ኑሮውን የመሰረተበት ወሳኝ የሆነ የቢዝነስ ሴንተሩ ነው። ትክክልም ነው። ብዙዎችንም በዚህ ጉዳይ እየረዳም ራሱን እየረዳ ይኖር ነበረ። አሁን ይህ ሰው የሚያስበው ምንድን ነው? ህይወት እንዴት ነው? ወደፊትስ ምን ታስባለህ ካላችሁት ይህንኑ ፕሮፌሽኑን በትክክል እያዳበረ ዘመናዊ መልክ እየሰጠ ምን ማድረግ ነው? የከተማው ቋሚ የአሳ አከፋፋይ ግንኙነት ጋር ከደረስኩኝ ምን እፈልጋለሁ ነው የሚላችሁ። ከዚህ ጀርባ ምንም አይነት የሥራ ዕድል ቢወጣ ጴጥሮስ ሄዶ አያነበውም። አይደለም ሊቀጠር ሄዶ አያነበውም። አንደኛ ማንበብ አይችልም። አሜን። ክፍሉ ነው የሚለው ገብታችኋል። ሁለተኛ የትኛውም የሥራውን መስፈርት ሊያሟላ ሁሉ የሚችል አይመስለኝም። በጣም የሚገርመኝ ነገር በዛን ዘመን የነበረው ቀላሉ እውቀትና ፊደል የማይጠይቅ ስራ ቢኖር ምንድነው? አሳ ማጥመድ ነው። ጌታ የተመሰገነ ይሁን። እና በዚህ ፕሮግራም ላይ በነበረ ጊዜ የሚገርማችሁ ነገር ክርስቶስ ደግሞ በሰው ልጆች ዓለም ላይ የእግዚአብሔር የሚባል ደግሞ ሌላ ፕሮፌሽን ይዞ መጥቷል። ወንጌልን ማድረስ የሚባል ነገር ማለት ለሚሰሙት ሁሉ ሰዎችን ከድነት ጋር የሚያገናኝ አንድ ትልቅ የሥራ አይነት ሰማይ በክርስቶስ በኩል ኢንቨስት ሊያደርግ ልጁን ልኳል። አሜን። ምን እያልኩ ነው? አንድ ሌላ ሰማያዊ ኢንቨስተር መጥቷል። ክብር ለእግዚአብሔር ይሁን። ስለዚህ የትኛውም ኢንቨስተር ሲመጣ የመጀመሪያው ነገር ምንድን ነው? ስራውን ገብቷቸዋል የሚረዱና የሚያስቀጥሉ ስራውን የሚመጥኑ ሰዎችን ምን ማድረግ ነው? ማስጠጋት ነው። እዚህ ላቸዋል መጽሐፍ ቅዱስ ሲናገር ወደ ተራራ ወጣ የሚል ታሪክ ይጀምራል። ሉቃስ 3 ላይ ወደ ተራራ ወጣ፣ ማርቆስ ላይ ወደ ተራራ ወጣ ካለ በኋላ ራሱ የሚወደዳቸውን ወደ እሱ አደረገ፣ ጠራ ይላል። የመጀመሪያው የመንፈስ ቅዱስ ስራ መጥራት ነው። ክብር ለጌታ ይሁን። ሰማያዊ ጥሪ በሕይወታችሁ ሲያገኛችሁ አክብራችሁ የምትይዙትና አሳንሳችሁ የምትርቁት ነገር በሕይወታችሁ መገለጥ ይጀምራል። ክብር ለእግዚአብሔር ይሁን።
ማለት ለሁለቱም ባንዴ መሆን አትችሉም። ለአሳ አጥማጅነትም ለወንጌል ሰባኪነትም አዘሴም ታይም ህይወታችሁን በፈረቃ ማንቀሳቀስ አትችሉም። ምክንያቱም ሰማያዊ የሆነ የመንፈስ ቅዱስ ጥሪ ሲያገኛችሁ በመጀመሪያ የሚያደርገው ነገር ምንድነው? ለአንድ ለበለጠ ጉዳይ ያነቃችኋል። ሁል ጊዜ ሰው የሚጠጋው ብልጫ ለሰጠው በብልጫ ለተረዳው ዓላማ ነው። ስለዚህ ክርስቶስ ኢየሱስ ኖርማል የሆነ ስራውን ጴጥሮስ እየሰራ በነበረበት ትናንትና ላይ የሚደንቅ ነገር ነው ያደረገው። ድንገት እሱ አሳ ወደሚያጠምድበት የባህር ዳርቻ ጌታ ከመጣ በኋላ ያው ሰዎች ከክርስቶስ ሊማሩ በጣም አሰብስበው ስለነበረ ጀልባህን እንዳስተምርበት አውሰኝ አለው። በሌላ አማርኛ ፑልፒት አድርጎ ውሃው ላይ ክርስቶስ ጀልባው ላይ ቆሞ ዳርቻው ላይ ያሉትን ለማስተማር ፈልጎ ነበር ይህንን የጠየቀው እና ጴጥሮስ ጀልባ የተጠየቀበት ጊዜ ጥሩ ጊዜ ነው። አሜን። ለምሳሌ በእነሱ ልምድ አሳ ለማጥመድ መረብ የሚበትኑበት ጊዜ ቢሆን ጌታ ማይጠይቀው ቢጠየቅም ጴጥሮስ አይሰጥም። አሁን የአሳ የማጥመጃ ጊዜ ነው ብሎ ስለሚያስብ ምን ያደረገው? ጋድ የጊዜ አምላክ ነው። ክብር ለጌታ ይሁን። ማለት በማትሰሙት ሰዓት ላይ አይናገራቸውም። ደግመዋለሁ፣ ምላሽ ልትሰጡት በማትችሉበት ሲዝን ላይ ምን ያደርጋቸውም? አይናገራቸውም። አሁን በጣም ማሰብ ያለባችሁ ነገር ይሄ ነው። እግዚአብሔር ምንም ነገር ሲናገራችሁ እንድትሰሙት ስለሆነ መጀመሪያ እሱን ለምትሰሙበት መረጋጋት ጋር እስክትደርሱ ድረስ ንግግርን እናንተ ጋር አያባክንም። አሜን ሃሌሉያ። እኔ አንዳንድ ጊዜ አንዳንድ ትንቢቶች ሲመጡ አንዳንድ መልእክቶች ሲመጡ የሚናገረው ሰውዬና ትንቢት የሚመጣለት ሰውዬ ያሳዝኑኛል ማለት የሚናገረው ሰውዬ እኔ ሰውየውን በኖሮ አቆመዋለሁ መናገሩ። ምክንያቱም አንተ እንደዚህ ሲባል ሰውየው አይሰማም፣ ይንደፋደፋል፣ ይንከባለላል። አየህ እየተንከባለልክ አልነግርህም። አሜን ነው። እንደውም አጠገብ የሚጮህ ሰው ካለ ልስማበት ዝም በልልኝ ብለህ ነው ምን ማድረግ ያለብህ? መስማት ያለብን። ምክንያቱም እግዚአብሔር ጊዜን እያባከነ ንግግር እያባከነ አይደለም። በንግግሩ በኩል አንተን ለነገ እያነቃህ ነው። ሁለተኛ የጥሪ ተስፋ ምንድነው ብለን ስንጠይቅ መስጠቱ ብቻ ሳይሆን መቀማቱ ነው ብያችኋለሁ። ምክንያቱም የሚሰጣችሁ አለ፣ የሚቀማችሁ አለ፣ የሚያስቆማችሁ አለ፣ የሚያስጀምራችሁ አለ። ይሄ የመንፈስ ቅዱስ ባህሪ ነው። በየትኛውም ዘመን ላይ ነቢያቶች ጋር ሲመጣ መንፈስ ቅዱስ ከመምጣቱ በፊት ነቢያቱ የተጉለት ታሪክ ነበራቸው። መንፈስ ቅዱስ ከተናገራቸውና ለንግግሩ ራሳቸውን ከለቀቁ በኋላ ግን ትናንት የኖሩትን ህይወት ሲደግሙት አትመለከቱም፣ ሲቆጩበትም አትመለከቱም። እኔ አንዳንድ ሰዎች ናቸው፣ እነሱ ሰዎች እዚህ ስለሌሉ ጌታ ይባረክ እና እኔ እኮ በዓለም እያለሁ እንዲህ አልነበርኩም በቃ ለጌታ ብዬ እንጂ ምናምን ብለው ገብቷቸዋል። አሁን በጌታ የሆኑትን አሳንሰው በዓለም የነበሩትን ሊኮሩበት ሲያስቡ እደነቃለሁ። እነዚህን ሰዎች አጋጣሚ እንጂ ያመጣቸው የመንፈስ ቅዱስ ጥሪ ነው ብዬ ለመቀበል በጣም ይከብደኛል። ምክንያቱም ከነበርክበት ወደ አነሰ አይጠራህም፣ ወደ በለጠ ነው የሚጠራህ። አየህ የነበርክበትን አሳንሶ ነው ገብቶሃል የሚቀማህ። ታግሎ አይቀማህም፣ አሳንሶ ነው የሚቀማህ። ይሁን ታግሎ ጠምዝዟል ለሚቀበልህ የበለጠ አሳይቶ ነው። 20 ብር ከሆነ ያስከው 50 ብር አሳይቶ ነው 20 የሚያስትልህ። አልገባቸውም። ሰውየው በመረብ አሳ የሚያጠምድ ነው አይደለ? ፕሮፌሽኑ ይሄንን ነው። ጌታ መጣና ሌላ መረብ አሳየው፣ ወንጌል የሚባል የሚጠመደው ደግሞ አሳ አይደለም፣ ቆሮሶ ምናምን አይደለም። የሚጠመደው ምንድነው አለው? ሰው ነው። ስለዚህ ቹዝ ዘ ቤስት፣ በመረብ አሳ ማሳለድ ወይስ በወንጌል ሰውን ለእግዚአብሔር መንግስት ማብቃት? አያችሁ መንፈስ ቅዱስ ሲመጣ ከነበርክበት ላነሰ ጉዳይ አይመጣም። ደጋግመ የኖርከውን እሱ ሊያስቀጥለ አይመጣም። ባይዘው ወይ መንፈስ ቅዱስ ከላይ የሚመጣ ነው። ስለዚህ ወደ መጣበት ነው የሚስብህ፣ ወደ ነበርክበት አይወርድም። አሜን ናችሁ? ይሄን በጣም ማሰብ አለባችሁ። ስለዚህ በጴጥሮስና በሌሎቹ ደቀ መዛሙርት ላይ የተከናወነው ክንውን ይሄ ነው። መንፈስ ቅዱስ በመጣ ጊዜ እነዚህ ሰዎች ትናንት የኖሩትን ትናንት የተኩለትን ቀናቸውንም ሌሊታቸውንም የለቀቁለትን ነገር ናቁት። መርከብና ታንኳቸውን ጥለው ተከተሉት ይላል። የሚገርም ነገር ነው። ዝም ብለህ አትጥልም፣ ዝም ብለህ አትከተልም። የበለጠ ካላየህ የያዝከው እስረኛ ነህ። በለው አጠገብ ያለው የበለጠ ካላየህ፣ የተሻለ ካላየህ የነበርክበት እስረኛ ነህ። የመጀመሪያው መንፈስ ቅዱስ ጥሪ ተግባሩ እንደዚህ ነው። ያንቀሳቀሳችኋል። ከንግግሩ የምትረዱት ነገር የበለጠ ነገር ነው የምትረዱት፣ የተሻለ ነገር ነው የምትረዱት። እግዚአብሔር በእናንተ ህይወት ሊሰራ ለፈለገው ትክክለኛ ለሆነ አሰራር መንፈሳችሁን ያንቃው። ይህ ትልቁ በጣም በህይወታችን ውስጥ ልንስተው የማይገባን ጉዳይ ቢኖር ይሄኛው ነው። መንፈስ ቅዱስ ይጠራል ስንል ከነበርንበት ለበለጠ ጉዳይ ያነቃል። ከያዝነው ለተሻለ ነገር ይዞ ይጠጋናል። ክብር ለእግዚአብሔር ነው። ለዚህ ነው እሱን ሰምቶ መንገድ የጀመሩ ሰዎች ሁሉ በዚህ ምርጫቸው ላይ ሲጸጸቱ አትመለከቱ። በቃ ደስተኛ ሆኖ ሲከተሉ ነው
የምትመለከቱት። አንዴ ትዝ ይላችኋል ክርስቶስ ኢየሱስ ጋር ውለው እስከ ምሳ ሰዓት ድረስ ቃል የመስማት እድል ያገኙ በጣም ብዙ ሰዎች ነበሩ። በሺህ የሚቆጠሩ ሰዎች ናቸውና ከዛ ክርስቶስ ካስተማራቸው በኋላ እንጀራና አሳ አብዝቶ አበላቸው፣ አጠጣቸው። ይሄ ደስ የሚል ግብዣ ነበር። ማለት ጣጣውን የጨረሰ ኮንፈረንስ ነው። መንፈሳዊ መብል፣ ስጋዊ መብል የነበረበት ምርጥ ዝግጅት ነው። አሜን በሉ። አንዳንዴኛ እንደምናደርገው በቃ ፕሮግራም ምሳም እንደምናዘጋጀው ማለት ነውና እሱን ነገር ቶሎ ቶሎ እናድርግ መሰለኝ። አሜን። ጥሩ ነው እሱን ነገር። በቃ ምሳም እዚህ ነው ካልከው ወደ ቤት የሚሮጥ የለም። አሜን ነው። በቃ ተረጋ፣ አታስቡ ትለዋልና ክርስቶስ ከጀርባ እንጀራ አለ ብሎ ነው የጀመረው። አሜን። እና በቃ እንደውም ደቀ መዛሙርቱ ስብከት አስረዘምክ ሲሉ ምን እንደደገሰ ያውቃል። ሰዓት እኮ ሄደ፣ ልጆችም አሉ፣ መንገድም ሩቅ ነው፣ ሰዓቱን መሽቷል፣ እንደገና ደግሞ ይርባቸዋል፣ ቁርስ በልተው ነው የመጡት ሲሉት ከስብከት በኋላ ምን እንደሚያበላቸው ከስብከት በኋላ አሳ ጥብስ እንደሚያበላቸው ስለሚያውቅ ኢየሱስ ዘና ብሎ ስብከት አስረዘመ። ለሰማይ እውነት ካነቃቸው በኋላ አሁን ቁጭ አድርጓቸው ብሎ የታሪክ ታውቃላችሁ። አሳውን ባረከ፣ እንጀራውን ባረከ፣ አከፋፈሏቸው። 50 ሆነው ተቀመጡ። የሚገርመኝ ነገር በልተው እስኪያተርፉ ድረስ ቀለባቸው። ክብር ለሱ ይሁን። ይህ በጣም ደስ የሚል ነው። አሁን ይሄ ስኬት፣ ይሄ ምድራዊ የሆነ ፌሽታ እነዚህን ሰዎች ለዋናው ለመንፈስ ቅዱስ ጥሪ አያችሁ። መንፈስ ቅዱስ ከላይ ነው ብያለሁ። ከሱ ከሰማ የምትነቃው ለላይ ነው እንጂ አሁን በመንፈስ ቅዱስ ቅባት ይገብቷል የሆነ ኑሮህን ማደላደል ምናምን እሱ አይደለም። እሱ ከሆነ ወንጌል ተንሻፏል። በጣም አደጋው ወድቀው እግዚአብሔር ይጠብቀን። እና ሰዎቹ ይሄ ኢየሱስ በጣም ካነገስታው ያበላል ማለት ነው ብለው ክርስቶስን ለህይወት ሳይሆን ለእንጀራ ካልነገስክ ብለው ተከተሉት። ክርስቶስን ለህይወት ሳይሆን ለምን ለእንጀራ ምን መሆን አለብህ? ንገስ አሉት። የዛን ዘመን መዝሙር ንጉሴ የሚለው ንገስ በህይወቴ አንተ ብቻ ነህ የኔ ጌታ እና በቃ ንገስ፣ ዝቅ ልልሃለሁ፣ አነግስሃለሁ። እሱን ለማንገስ እስኪያበላ አይጠበቅም። በቃ ጾም ቢልከንም እሱ ንጉስ ነው። አሜን ብሎ ይገባናል። ገብታችኋል? ይሁን የምንፈልገው ነገር አለ እና ሰጣቸው። ከዛ በሚቀጥለው 5000 የሚያክል ሰውን የሚበትን ነገር ሰበከ። ታሪኩን ታውቃላችሁ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ምናምን ሲላቸው ሰዎቹ ትናንትና የለበሉት አሳ ነው፣ ዛሬ ደግሞ ከአሳ አደገ፣ ምግቡ ከፍ አለ፣ ወደ ሰው አደገ። ትናንትና ከታች ከውሃ የተገኘ ነው፣ አሁን ደግሞ ከሰማይ የተላከ ነው ብሎ ክርስቶስ እኔን ትበላላችሁ ሲል ያንን አሳ ትበላለህ የሚል ስብከት የተሰበከ ታሪክ የነበረው ሰውዬ በአንድ ቀን ተገልብጠው ሰው ትበላለህ ሲባል ሰቀጠጠው። በዛ ላይ ደግሞ ፕላስ የኛ ሀገር ሰው አይደለም፣ አይሁዳዊ ነው። እንኳን የሰው ስጋ አይደለም የበሬ ስጋ የእንስሳ እንኳን ሸቆናውን አይቶ ነው ክፍት ነው ድፍን ነው እያለ ነው የሚበላው። ያመነዥጋል ወይ ሳያመነዥግም እያለ ነው የሚበላው። ከእንስሳም ቅዱስና ርኩስ የተማረ ታሪክ የነበረው ማህበረሰብ ነው። አይደለም ሰው ሊበላ አህያ እንኳን አይበላም፣ ፈረስ አይበላም፣ አያመነዥግም ብሎ ግመል አይበላም። ስለዚህ በአንድ ጊዜ አንድን አይሁዳዊ ከአሳ ወደ ሰው ስጋ ስታመጣው ምን አይነት ቴዎሎጂ ኮላፕስ እንደሚያደርግ ማወቅ መቻል አለባችሁ። ሰቅጣጣ ትምህርት ነው አሉ እነ ጴጥሮስ ሳይቀሩ። አሜን ነው። ይዘምረው ምን አድርገው ፕሮግራም መርተው ማይክ የሰጡት ሰዎች ሳይቀሩ ይሄ ትምህርት ሰቅጥጧቸው ነበርና ይሄ ሰው እንዴት ስጋው ሊሰጠን ይችላል ብለው ጥለውት ከሄዱ በኋላ የሚገርማችሁ ነገር ክርስቶስ ኢየሱስ የጠየቃት ጥያቄ መሰረታዊ ናት። እናንተስ ምን ትፈልጋላችሁ ያላችሁ፣ እናንተስ ምን ትፈልጋላችሁ ሲል አሁን የተፈተኑት ምንድነው? በጥሪው ነው። አያችሁ መንፈስ ቅዱስ ሲጠራ ጥሪው እንደገባህ ትፈተናለህ። ጥሪው ገብቶሃል ወይ? አንዳንዴ ጥሪ መጣ ማለት ነገር ይስተካከላል ማለት አይደለም። እንዲሁም የጥሪው ጦስ ያገኛል። ምን አልኩኝ? ምን ሆኜ ነው እስክትል ድረስ ጳውሎስን ያው በነገስታትና በመንግስታት ላይ ስሜን የሚሸከም ምናምን ያወራው ነገስታት ነው። ራሱን ያገኘው እስር ቤት ነው። አሜን ናቸው ወይ? ንጉስ ጋር ሄዳለሁ ሲል ሲቀጠቀጥ ነው የምታገኘው። እና አንዳንዴ ትክክል ነኝ ቸኩዬ ይሆን ምን ትላላችሁ? አልቸኮልክም። ጥሪው በትክክል እንደገባ ቴስት ትደረጋለህ። ክብር ለእግዚአብሔር ይሁን። አሜን ናቸው። ስለዚህ እነዛን ሰዎች አሳ ከሌለ ቻው ብለው ሲሄዱ ክርስቶስ የጠየቀው ጥያቄ መሰረታዊ ነው። እናንተስ ምን ትፈልጋላችሁ ብሎ ሲጠይቅ ክርስቶስ ጥሪ ካልገባህ ከዜሮ ቢጀምር ይመርጣል። አሜን። ከዜሮ ቢጀምር ነው የሚመርጠው። የመንፈስ ቅዱስ የመጀመሪያውን ኮንታክት ፐርፐስ ከሳትክበት ከዜሮ ቢጀምር ይመርጣል። እና ጴጥሮስ የመለሰው ምንድነው? ጌታ ሆይ አለና ወደ ጥሪው ገባ። አንተ እኮ ምን ቃል አለ? የህይወት ቃል አለ። ምን ማለቱ ነው?
በአንተ የተፈለግንበት ጉዳይ ያንተ በመሆን የሚገኘው ትርፍ ምን እንደሆነ አስተውለናል። ሲከተሉ ዝም ብሎ አሳና እንጀራ የምታበላ ብቻ አይደለህም። በደንብ ካስተዋሉ አንተ ከአሳ ያለፈ ዘላለምን የሚያውቀው ነጅ ምን አለ? ሕይወት አለ። ክብር ለጌታ ይሁን። በዚህ ልክ ነው እኛ ገባን። አንዴ ነግራችኋለሁ። የሆነ አሳ ስላጡ ስለሄዱ ጴጥሮስ ብልጭ ያለበት ይመስለኛል። እንዴ የት እንደተገናኘን ረሳኸው እንዴ ያለ ይመስለኛል። አላለም እንጂ እንዴት ነው ሰዎቹ አሳ በሉ፣ ዛሬ አሳ ሲያጡ ጥለው ሄዱ። እኔ እናንተ እኮ ስንገናኝ አሳ ነበር። አሜን አይደለም? ለራሴ ለከተማ ማከፋፍል ሰው ነበርኩ። እንዴት ነው አንተን በአሳ የለውም ብዬ ምን ማድረግ የምክድህ? በሌላ አማርኛ ያላንተም አሳ ነበረኝ ነው። እኔ ለአንዳንድ አገልጋዮች ምን አስባሰለን ጌታ ብልጽግ ያርጋቸው። አሜን ይግብታዎች በኢኮኖሚ በምናምን እየተረፈረፉ ይሁኑ ለመሰለ እንገላግ ከቅባት አናት ላይ ራሳቸውን ያወርዳሉ። አሜን ናቸው። ቅባቱን ለብር እንዳይሉት ብር ውስጥ ካደጉ ቅባቱን ለመንግስት ይጠቀሙታል። ድህነት ክፉ ነው። ቅባት ያሸጣል። ድህነት ክፉ ነው። ራሱ ክርስቶስን ያሸጣል። አይታችሁታል። ይሁዳ በቀጥታ ራሱ ክርስቶስን ወደ ምን የለወጠው? እንደውም ደግሞ እንደዚህ አይነት ሰዎች የተሰጣቸውን ዋጋ ስለማያውቁ ስንት ያወጣል ሲባሉ አንተ የወረደ ነገር ነው የሚያወጣው። ክርስቶስን የሚያክል ነገር ስንት ያወጣል ሲባል 30 ብር። ይሄ በጣም ክፉ ነው። ይሄ የሚያሳየን የውስጥ ባዶነት ነው። እግዚአብሔር ወደ ውስጥ ሪች ያርጋችሁ። ይሄ አሳና ክራይስ መካከል ያለው ጋፕ ይግባል። ስላበላ ስላጠጣ አይደለም። እሱ እኛ ጋር ይዞ የመጣው ትበላለን ሳይሆን ትድናለህን እንደሆነ ዘላለምን እንደሆነ የሚያስተውል መንፈስ እግዚአብሔር ያብዛላችሁ። በመጣበት አመጣጥ ከተቀበላችሁት ህይወታችሁ ባለማቋረጥ ወደ መለምለም ምዕራፍ ነው የምትሻገረው። ክብር ለጌታ ይሁን። ሃሌሉያ። ይሄ በጣም ወሳኙ ነገር ነው በጴጥሮስ ህይወት ላይ የተከናወነው። እኛ አንተ ከመምጣት በፊትም አሳ ነበረን። እንደውም ዝላችሁ ጌታ ሲመጣ አሳ አልነበራቸውም አይደል? አልነበራቸውም። እንደውም ሌሊቱን ሙሉ አጠመድን ምንም አላገኘንም የሚል ታሪክ ነግረውታል። ከዛ በኋላ ክርስቶስ አበቃ ስራ ከጠፋ አበቃ ነው ብሎ የሥራ እጦታቸውን ምክንያት አድርጎ አይደለም ወደዚህ ያመጣቸው። አንዳንድ ጊዜ አማራጭ ስላጣን አገልጋይ የሆንን የሚመስላቸው አይጠፉምና እነሱ ስነ ስርዓት እንዲይዙ ነው የማወራው። አሜን ናችሁ። እንደዛ ማሰብ የለባችሁ። ያው ሌሊቱን ሙሉ ደካን እናወጣው አሳ ብለን የላክነው መረብ ጭቃ ነው ይዞ የወጣው። ስለዚህ ቢዝነስ ተመቷል፣ ኑሮ ተመቷል፣ ሱቁም ከስሯል። ምን አማራጭ አለ? በቃ እንግዲህ ያለው አማራጭ ማገልገል ነው አይነት ስቴፕ ጋር ነው የተገኙት። እነሱ ምንም የለም ሲሉ ኦኬ ምንም ከሌለ በቃ ነው እኔ ጋር ቢዝነስ አለ አይደለም ያላቸው። ያደረጋቸው ነገር ምንድነው? በቀኝ በኩል ጣሉ አላቸው። በቀኝ በኩል ጣሉት። በሚደንቅ ሁኔታ መረብ እስኪቀደድ እስኪበጠስ እንደዚህ አትርፈው አያውቁም። ለዚህ ነው ደህይታ አትምጣ በልጽገና በእውቀት በልጽገ በኮንፊደንስ በልጽገ ካልመጣ በስተቀር ታሰቃያለህ። ፑልፒት ላይ ዋጋ ታስከፍለዋለህ። እምነቱ አበለጸጋቸው መረብ እስኪቀደድ ድረስ እንደውም ጭራሽ ብራንች እስኪከፍቱ። አሜን አልገባም። ቁጥር 1 ነበረ ያን ቀን። ቁጥር 2 እረኑ በአክሲዮን እንደራጅ ከኛ በላይ ነው አቅም ብለው በጥቅሻ ሌላ ጀልባ ያላቸው ሁሉ ጠርተው እስኪያከፋፍሉ ድረስ ዘጭ ካደረገ በኋላ አሁን ተከተሉ አልገባም። አሳባሳ ካረጋቸው በኋላ ተከተሉ ሲል ሙላታቸው ለቅ ጤናማ የመንፈስ ቅዱስ ጥሪ አመዛዝነህ የምትሄድበት ብቻ አይደለም፣ ለቀህ የምትሄድለት ነው። ክብር ለጌታ ይሁን። ሃሌሉያ። አንዴ ሳስተምር ብያችኋለሁ። መጀመሪያ ሲያገኛቸው አጣን ያሉት አይደለም። ከዛ ምን አደረጉ? አገኙ አይደለ? እንደገና ባዶአቸው ተከተሉት። 2 ቦታ ባዶ ናቸው። እሱ ሲመጣ አተው ነው፣ እዚህ ጋር ግን ትተው። እዚህ ጋር መረቡ ምንም የለው አይደለ? አተው ነው። አትምጣ። አሜን ነው። ሙልት ካልክ በኋላ ሙላትን ትተህና ሁለቱም ጋር ባዶ ሆነህ እዚህ ጋር ባዶ የሆንከው አተነው፣ እዚህ ጋር ግን ባዶ የሆንከው ካንተ አይበልጥም። ሙላቴ ካንተ አይበልጥም። አሁን ያለውበት ነገር ይገባል። ላንተ ምንም ይለቀቃል። ሃሌሉያ። ምንም ይተውልሃል። ክብር ለሱ ይሆን። ስለዚህ እቺን ያስታወሰው ጌታ እኛ እኮ አለ አተን አይደለም የተከተልንህ አይደለም ያለው፣ ሁሉን ትተን የሚተው ነበረን።
የሚተው ነበረን ማለት ነበረን። እነዚህ አሁን አንተ ጋር ስላጡ ትተውሃል። እነሱ አንተን ለመተው የፈተናቸው ነገር ነበረን። ግን የነበረንን በአንተ ስለካው በፍጹም ነውር ነው። ባበላ ባጠጣ ባዳነ ገደለ እግዚአብሔር አይመዘንም። አሜን። እሱ ሉዓላዊ ነው፣ ትልቅ ነው። እሱ ሁሉ ይተውለታል። ምኞት፣ ፈቃድ፣ መብት ይተውለታል። ክብር ለእግዚአብሔር ይሁን። አናየ በዚህማ ከመጣህ አይባልም፣ ይመጣል። ጌታ ሆይ እቺንም እንዳትነካ አይባልም። መንካት ከፈለገ መብቱ ነው። አሜን ነው። ሁሉ ነገር ይተውለታል። መርጠን አይደለም እናስነካው። አንዴ ነግሬያቸዋለሁ። አብርሃም ቤት መጥቶ ልጅ ስጠኝ ይለው ምን ያደርጋል ነው ያልኳቸው። እስቲ ሁለት አለ አይደል? አንድ ስጠኝ ቢለው አትጠራጠሩ፣ እየጎተተ የሚሰጠው እስማኤል ነው። ምርጫው ለማ ቢሆን ለኛ ቢሆን እራ እንዳለ ያቃጠለኝ ትዳሬን ሊበጠብጥ ስንቴ ነው አምባጓሮ ያስነሳ ገላግለኝ ብሎ ጎትቶ የሚሰጠው ማን ነበር? እስማኤልን ነበር። እሱም ያቀበት የለ መድኃኒዓለም ስጠኝ አይደለም ያለው። የምትወድ ጋድ መርጠህለት አይደለም፣ አንተ ጋር መርጠው ነው የሚወስደው። ሃሌሉያ! ለሱ የሚለቀቅ መንፈስ እግዚአብሔር ይስጣችሁ። ሃሌሉያ! ሁሉን ተውልሃለሁ ብሎት የመጀመሪያው የመንፈስ ቅዱስ ድርሻ በዚህ ልክ ስትጠቁት ነው የመጀመሪያው ስኬት የሚጀምረው። የመጀመሪያው መስተካከል የሚጀምረው የመንፈስ ቅዱስን ጥሪ በትክክል ከማስተዋልና ጥሪውን በሚመጥን ምላሽ ውስጥ ራስን በማንቀሳቀስ ነው የሚጀምረው። እዚህ ጥሪ ጋር የተሳሳቱ ሰዎች ወዳጆቼ ሳሙኤል ሌላ ቻንስ የላቸው፣ ተመልሰው ጥሪና ማስተካከል ያለባቸው። ይህ በጣም ወሳኝ ነገር ነው። ክብር ለጌታ ይሁን። ሁለተኛው መንፈስ ቅዱስ በጴጥሮስ ሕይወት ላይ ያደረገው ነገር ምንድነው? የማብቃት ስራ ነው የሰራው። ማብቃት ብሎ አያችሁ፣ መንፈስ ቅዱስ ይጠራል። ለጠራ ስራ ደግሞ ያነጋል፣ ያበቃል። ክርስቶስ የጠራ ብቻ አልነበረም። ለምን ጉዳይ እንደተጠሩ ለምን ጉዳይ እንደተፈለጉ እስኪገባቸው ድረስ የ3 ዓመት ተኩል ጊዜን በመስጠት በሁለት መንገድ የሚያርጓቸው ነበረ፣ አብቅቷቸው ነበረ። አንደኛ ጠሪያቸውን ያውቃሉ፣ ሁለተኛ ደግሞ የጠሪያቸውን ሐሳብ ያውቁ ነበረ። ጠሪን ማወቅ አንድ ነገር ነው፣ የጠሪውን ሐሳብ ደግሞ ማወቅ የተሻለው ነገር ነው። ሙሉ ነገር እሱ ነው። ክብር ለጌታ ይሁን። የጠራህ ማን ነው? እሱ ነው። ለምንድን ነው የጠራህ? ለዚህ ነው ማለት ከቻልክ አንተ ሰው ጌታ ብቻ አይደለም፣ እኛ ራሱ እንፈልግሃለን። በሽማግሌ ቢሮ አሜን በል። ክብር ለጌታ ይሁን። የጠራኝ እሱ ነው። የጠራኝ ለዚህ ነው ጋር ከደረስክ በቃ ህይወትን አገኛል። የህይወትን በመንፈሳዊ ዓለም ያለውን ስርዓት በትክክል አስተዋልክ የምትባለው እዛ ጋር ነው። አንዳንድ ጊዜ ሰዎች ጠሪያቸውን አያውቀውም። የትም ቦታ የሚሆኑት ከጠሪው ተነስተው አይደለም፣ ቦታው ከተመቻቸው ወይ ከቀረባቸው ነው የሚመጡት። እንደዚህ አይነትን አመጣጥ ሰማይ አያምነው። መንፈስ ቅዱስ እንደዚህ አይነትን ግፊ ማንንም አያንቀሳቀስም። በእንደዚህ አይነት አገፋፍ ጌታ ይጠብቀን። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ መንፈስ ቅዱስ በሁለተኛ በህይወታችን የሚያደርገው ነገር ምንድነው? ለጠሪው ዓላማ፣ ጥሪው እናንተ ጋር ለፈለገው ጉዳይ እና ለተባልክበት ጉዳይ መረዳት ይሰጣል፣ ብቃትን ይሰጣል። በሐዋርያት ህይወት ላይ የምትመለከቱት ነገር ይሄ ነው። የ3 ዓመት ተኩል ቆይታ ብክነት አልነበረም። 3 ዓመት ክርስቶስ በስጋ እዚህ ምድር ላይ በተንቀሳቀሰበት ጊዜ ሁሉ ምንድን ነበር ያደረገው ካላችሁ፣ ብዙዎችን ከመፈወሱ፣ ብዙዎችን ከማጽናናቱ፣ ብዙ ታምራትን ከማድረጉ በበለጠ የክርስቶስ ዋናው ታርጌቱ ማን ነበር ካላችሁ፣ እነዚህ ደቀ መዛሙርቶቹ ነበሩ። ክብር ለጌታ ይሁን። ይሄ የሚገባን ወደ መጨረሻ አካባቢ ነው እና በጣም በሚደንቅ ሁኔታ ከአባቱ የነበረውን ሐሳብ ከማንም በበለጠ ይረዱ ነበረ። እግዚአብሔር አምላክ ከዚህ በኋላ ያለውን ዘመን በእነሱ ሊንቀሳቀስበት የፈለገውን ሰማያዊ ሐሳብ እንዲረዱለት መንፈስ ቅዱስ ከፍቷቸው ነበረ። ማለት አንደርስታንድ እንዲያደርጉት ለሁሉ ይነገራል፣ የተሻለ እንዲገባቸው ግን እድል እነሱ ጋር ነበረ። አሜን። የዘሪው ምሳሌ ይነግራቸዋል። ማታ ግን ለነሱ ለብቻቸው ዘሩ እንትን ነው እያለ ለየት ባለ እውቀት ያስረዳቸዋል። ይሄ የሚያሳየን ምንድነው? እነሱ ላይ አምጥቶ ከማዳን ያለፈ እቅድ ነበረው። መንፈስ ቅዱስ በህይወት መጥቶ ከመዘመር ያለፈ ፕሮግራም እንዳለው የሚገባህ ለሁሉ እኩል የተነበበ የእግዚአብሔር ቃል ውስጥ በልዩነት ማስተዋል ትጀምራለህ። ለሁሉ በተነገረ ተመሳሳይ ንግግር ውስጥ የሆነ ነገር ታተርፋለህ። ይህ ምንድነው? የተረፈ ነገር ይታያል። ክብር ለእግዚአብሔር ይሁን። ይሄ ሁለተኛው ምልክት እያበቃህ ነው ያለው ማለት ነው። እያበቃህ ነው ያለው። ይሄ በጣም መሰረታዊ ነው። ተፈጥሮም ያን እኮ ነው የሚያሳየን። የትኛውም ነገር ተዘርቶበት ከበቀለ በኋላ ፍሬ ያፈራል። ፍሬው ሁለት ነገር አለው። አንደኛ ሲዝኑ ላይ ይበላል፣ ሁለተኛ ለቀጣዩ ሲዝን ደግሞ ዘር ሆኖ ምን ያደርጋል? ይሻገራል። ይሄ ለዘር የሚቀመጥ ነገር ከመበላት ያለፈ ነው። አሜን።
ላስረዳችሁ። አሁን በሰፈራችሁ ያለ የማንጎ ዛፍ አብረውት ያ ፍሬ የዛ የማንጎ ዛፍ ፍሬ አብረውት የነበሩ ብዙ ማንጎች ነበሩ እኮ በእናትየው ዛፍ ላይ። አብዛኛው ሰው በልቶ ኢንጆይ አድርጎት በፍሬው ልዩ የተፈናክተው ምናምን የሞተ ነው። ይሄኛው ግን ተበልቶ ከመወርወር ተርፏል። ያ ፍሬ ምን አድርጓል? ተተክሎ የመብቀል እድል ጋር ሰማይ እድል ሰጥቶት ነበረ። ምን እያልኩ ነው? ብዙዎች ሲቀልዱ ይሄ እምነት ክብርህ ከሆነ እድለኛ ነህ። ብዙዎች ያቃሉት የእግዚአብሔር ቃል በልብ ዋጋ ማግኘት ከጀመረ፣ ቤተክርስቲያን መጥቶ ዘምሮ ከመበተን ያለፈ ነገር ነፍስያ ማሰብ ከጀመረች አንተ ለቀጣዩ ፕሮግራም ትፈለጋለህ። ክብር ለእግዚአብሔር ይሁን። ስለዚህ ሆሊ ስፒሪት በሁለተኛ ደረጃ ያበቃል፣ ይጠራል። ምን ያደርጋል? ያበቃል ያልኳችሁ ለዚህ ነው። መንፈስ ቅዱስን በተመለከተ ክርስቶስ ሲናገራቸው ኃይል ሳትቀበሉ ከኢየሩሳሌም አታርጉ አትውጡ ብሎ ደቀ መዛሙርቱን ይሄ መውጣት ከኃይል ጋር የሚደረግ መውጣት ስለሆነ ተጠንቀቁ እያለ ሲያስጠነቅቃቸው ትመለከታላችሁ። ክብር ለእግዚአብሔር ይሁን። አሁን ሐዋርያቱ ጋር ስትመጡ አሁን ላለው እምነታችን አእማድ እስኪባሉ ድረስ መንፈስ ቅዱስ ከአሳ ቦታ የጀመረ ማንነታቸውን የክርስቶስ አካል አእማድ የትምህርት ሁሉ ምንጭና መለኪያ እስኪሆኑ ድረስ አብቅቷቸው ነበር። በትክክል በመንፈስ ቅዱስ የተጠሩ ሰዎች ጥሪው ለሚመለከተው ለዛ ጉዳይ የበቁ ናቸው። አሁን በውስጤ ይሄ አለ የምትሉት ነገር በመንፈስ ቅዱስ ጥሪ በኩል የጀመራችሁት ከሆነ ያ ነገር እናንተ ጋር ሙላት አለው፣ ያምራል፣ ይደመጥላችኋል፣ ይሳካላችኋል፣ ተጽዕኖ ታመጡበታላችሁ። ክብር ለእግዚአብሔር ይሁን። ሃሌሉያ። ይሄን የምታወጥ ጴጥሮስ ጋር ነው። በጣም ሲምፕል ነው። ብድግ ብሎ እናንተ የሰቀላችሁትን የናዝሬቱ ኢየሱስን እግዚአብሔር ክርስቶስን ጌታ አድርጎ ከሙታን እንዳስነሳው የእስራኤል ቤት ሁሉ ይወቅ ነው ያለው። አራት ነጥብ በቃ ይወቅ ነው ያለው። አወቁ። አለማወቅ አልቻሉም። ስታዩት ንግግሩ ተራ ይመስላል። በጣም እንደ ጳውሎስ እንጥቅጥቅ ያለ አደገኛ የሆነ ታሪክ ያጣቀሰ ስብከት አይደለም። ግሪኩ እንዲለዋል ሄብሩ እንዲለ አይደለም ያላቸው። በቃ ሰሞኑን የገደላችሁት ያ40 ቀን በፊት የገደላችሁት የናዝሬቱ ኢየሱስን እግዚአብሔር ከሙታን አስነሳው። እኛ መቃብር ቦታ ሄደን ፈልገን አተነዋል። ካላመናችሁ ሄዳችሁ ማየት መብታችሁ ነው። ለማንኛውም ግን እሱ ስትገሉት ክርስቶስ ሰው መስላችሁ ነው ኢየሱስ ብላችሁ ነው የገደላችሁት። እግዚአብሔር ግን ሲያስነሳው መጽሐፍትና ነቢያት ስለሱ የተናገሩለት ነው ክራይስት ነው። በአጭር ስብከት ጂሰስን ወደ ክራይስት አመጣ። አስደናቂ ስብከት ማለት ይሄ ነው። ሰው ንቆ የያዘውን ክርስቶስን አክብዶ በዋጋው እንዲረዳው የሚረዳ አቅም የሚሰጥ ኖሌጅ ከነዚህ አሳ አጥማጆች ተገኘ። ስለዚህ መንፈስ ቅዱስ የሚጠራ ብቻ ሳይሆን የሚያበቃም ነው የሚለው ነገር ሌላኛው ማስረጃው ምንድነው ካላችሁ እነ ጴጥሮስን ይሰሙና የተማሩ ሰዎች ግራ ይጠይቃሉ። እነዚህ አሳ አጥማጅ አልነበሩም ወይ? አልተማሩም እኮ ከየት አመጡት ይላሉ። አያችሁ፣ ጠሪው ያበቃል። አሜን። እስቲ በለው ጠሪው ያበቃል በሉ። ይሄን ማመን አለባችሁ በህይወታችሁ ላይ። ክብር ለእግዚአብሔር ይሁን። አሜን። ለብዙ ዘመን አገልግሎት ስጀምር ያው ብዙ ነው የአገልግሎት ዘመኔ ከወርከርስ ጋር አብሬ ይሰራ የነበረውና አሁንም አንዳንድ ስራዎች ብቻዬን ይበርዱኛል። እዚያ አብሮ መስራት ደስ ይለኛል። እና ጌታ ሲቀባን የትም ቦታ ስንሄድ አብረን የምንሄደው ከጓደኛ ያለ ጌቱ ይባላልና ያው ባቢ ያውቀዋል ታውቃለችና እሱም ሊበረድ ነው አሁን ሐረር ላይ እና የትም ቦታ አሁን ሳምንታዊ ፕሮግራም ላይ አብረን የምንቆመው እሱ እጁን ከጫነ እኔ ደግሞ ባይኔ ካየው ተወድቃለህ አጋንንት ካለ። አሜን ራሜን ብሎ ይሄ ጀስት ነው። ጀስት የተበጠረ ስለሚመጣ ነው መሰለኝ። እዚህኛ ትናንትናም ሲወድቅ ነበር ላይቭ ስለሆነ ነው የምናገረው አዳማ ላይ እና እኔ ጋር ያለው ግሬስ ይሄ ነው። ስለዚህ ሰዎች ወደፊት ይመጣሉ። ምንሽ ነው የሚያመሽ? ይጨንቀኛል፣ ፍቄ ጋር ይላል፣ ያመኛል፣ ጌቱ ጋር ይላል። በአይነታችን ስኬታማ ነበር። እንደዚህ ተለማመዱ። ክብር ለጌታ ይሁን። ሪስፔክት አድርጉ። ሰዎቻችሁ ወንድሞቻችሁ ጋር ያለውን ግሬስ አንደርስታንድ አድርጉት። ሁሉ ላይ ማይክ ስለያዝ ካስከፈ ተጫዋለህ ማለት አይደለም። አይነትህ ጋር ይው። አሜን ነው። አንዳንድ ጊዜ ፕሮግራማችን 3 ፕሮግራመር ሊኖረው ይችላል። አንዳንዱ ያው ንስሐ ሲያስገባ አንጀትን እየበላ ያስለቅሳል። ለዛ የተካነ ሰው አለ ገብቷል። ለሱ ነው የሚሰጠው። በቃ ወገኖቼ ምናምን ይላል። አሁን ደግሞ እንቃወማለን፣ ፍቄ ወደዚህ ይመጣል ይባላል። የምትታመሙ ነው እንደዚህ። ይሄንን ሃርመኒ ሰሩት። ክብር ለጌታ ይሁን። ሆሊ ስፒሪት ይወደዋል። ለአካል የተሰጠው ይሄ ቦታ ተጋጥመን የምንሰራበት እንጂ የምንላካበት አይደለም።
የምንወዳደርበት አይደለም። እና በታሪክ አጋጣሚ የትም እኔ ልጠራ እሱ ሊጠራ አገልግሎት አብረን ተሳፍረን የምንሄደው ጉባኤውን ሙሉ አድርገን ነው የምንመጣው። እና እንዲህ አብረን ነው የምንለው፣ አብረን ነው የምንተኛው፣ አብረን ነው የምንበላው፣ አብረን ነው ሁሉ ነገራችን አብረን ነው። በቁመት እሱ ስለሚረዝም ብቻ ነው አንድ ሱሪ ማለብሰው። ይሄ ነበር ላይፋችን። በታሪክ አጋጣሚ እኔ ከአለሚያ ወደ ድሬዳዋ አሳን ኢቫንጀሊስት አዲስ አጥቢያ ላይ እንዳቋቁም ተጠራው። የሚገርማችሁ ነገር ጨነቀኝ። ለአንድ ወር ያክል እየሰብክና እወርዳለሁ። መጸለይ ሳስብ ፍርሃት ከዛ ምን ገባኝ? ከመንፈስ ቅዱስ ይበልጥ የማን ፕሬዘንስ ነበር የለመድኩት? የጓደኛዬን ፕሬዘንስ ነው የለመድኩት። አንድ ቀን ጌታ ሆይ አልኩት፣ ጌቱ የለም አንተ ግን አለ። አሁን መጸለይ ጀምራለሁ እባክህ አልኩት። አታምኑም የሆነውን ነገር ቀውጥ ሆነ። የመጀመሪያ ደህንነት አስተምረን ያስመረቅናቸው ከ47 ሰዎች መካከል 43ቱ አጋንንት ይወጣላቸው። በቃ እዚህ ስንጸልይ መንገድ ላይ ነው የሚጮህ። ከዛን ጊዜ ጀምሮ ንስሐ ገባው። ለካ መንፈስ ቅዱስ ጠሪ ብቻ ሳይሆን ብቃትህ ነው። እስቲ ጠሪ ነው ብሎ ብቃቴም ነው። በሱ ላይ ነው ራሳችሁን መልቀቅ ያለባችሁ። ለፐርፐዙ አለ። ስለዚህ በመንፈስ ቅዱስ የተጠሩ እንጂ በጠሪው ለመሰራት የማይፈቅዱ ሰዎች አትሁኑ። ብዙ ሰዎች በመንፈስ ቅዱስ ቢጠሩም በጠሪው ለራሱ በፐርፐዝ ለመሰራት ግን ፈቃደኛ አይደሉም። መንፈስ ቅዱስ ይጠራል፣ ያበቃል፣ ይጠራል፣ ይሰራል። ክብር ለጌታ ይሁን። የሚቀማሃለው የሚያስቆማሃለው አቅልለህ እንድትለቅ አክብረህ እንድትጣበቅበት ምን ይሰጥሃል? ምክር ይሰጥሃል። ክብር ለጌታ ይሁን። ይሄ ሁለተኛው የመንፈስ ቅዱስ ስራ ነበር የተከናወነው። ሶስተኛው እንግዲህ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ጀምሮ ያለው ጋር ስትመለከቱ ያ የእውነት መንፈስ በመጣ ጊዜ ኃይልን ትቀበላላችሁ፣ ከዛ ከኢየሩሳሌም፣ ይሁዳ፣ ሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ይጠራል ብለናል፣ ያበቃል ብለናል፣ አት ዘ ኤንድ ያሰማራል። ሲሰማራል ብሎ ይሄ ሶስተኛው የመንፈስ ቅዱስ ኳሊቲ ነው። የመንፈስ ቅዱስ ሌላኛው ስራው በአማኞች ህይወት ላይ ምንድነው የሚያከናውነው ካላችሁ፣ ጠርቶ ያበቃቸውን ምን ያደርጋል? ያሰማራል። ሐዋርያት ሥራ ምዕራፍ 13 ቁጥር 1 ላይ ይሄን የሚመስል ነገር ታገኛላችሁ። ጳውሎስንና ሲላስን ጳውሎስና በርናባስን ምን ላደረኳቸው ስራ? ለጠራኋቸው ስራ ምን አድርጉልኝ? ለዩልኝ። ምን ማለት ነው? ጠርቻቸዋለሁ። ቀጥሎ አብስያቸዋለሁ። ራሱ የሆሊ ስፒሪትን አካሄድ ስትመለከት በጣም ነው የምትገረመው። ይኸውላችሁ ዝም ብላችሁ ሐዋርያት ሥራ እንዲህ ዝም ብላችሁ ሰርቬይ ስታደርጉት በበርናባስና በጳውሎስ ላይ ብቻ ያለውን ዝም ብላችሁ ስትንቀሳቀሱ በጣም የሚገርመኝ ነገር ምዕራፍ 9 ላይ ሐዋርያ ጳውሎስ ምን ነበረ? ታሪኩ እንደምታውቁት በጣም አግሬሲቭ የሆነ በስጢፋኖስ መገደል ተባባሪና አስተባባሪ የነበረ ሰው እንደነበረ መጽሐፍ ቅዱስ ይናገራል። እስጢፋኖስ ከተገደለ በኋላ ወደ ቀያፋ ሄዶ ምን ተቀበለ ይላል? አቤት ደብዳቤ ተቀበለ። ምንድነው ደብዳቤው ይዘቱ? የምትቋቋሟን የክርስቶስን አካል ማፍረስ የሚባልን ዓላማ ይዞ በዛ ላይ ስልጣን የሚሰጥ። ምክንያቱም በዛን ጊዜ የነበረው የሮማ ኤምፓየር ለአይሁድ ሽማግሌዎች ምን ሰጥቷል? ሃይማኖታቸውን በተመለከተ ለሚፈጠር አንዳንድ ስህተት የመቅጣት ውሳኔ የመወሰን የተገደበ ስልጣን ሰጥቷቸዋል፣ እምነታቸውን በተመለከተ። ለዚህ ነው ስለ እምነታቸውን አይመለከተንም ያለው። ያ እንዲመለከታቸው ተገድቦ የተሰጠ ስልጣን ነበራቸው። ስለዚህ ከሊቀ ካህናቱ ምን ተቀብለዋል? ደብዳቤው ዓላማው ምንድነው? ያችን የክርስቶስን አካል ማፍረስ የሚባል ነው። ክብር ለጌታ ይሁን። አሜን በሉ። አሁን ተመልከቱ፣ አንድ ሊቀ ካህን አፍርስ የሚል ሌጋል ሰጥቶታል። ከሊቀ ካህን ነው የሚወርደው ይሄ ነገር። አሜን ነው። በደማስቆ መንገድ ላይ ሲሄድ ደግሞ ሌላ ሊቀ ካህን አገኙ። አሜን ናቸው ሆይ። በመልከጼዴቅ ልክ ያለ ሊቀ ካህን ደግሞ እሱም ደብዳቤ ሰጠው። ይሄኛው አፍርስ የሚል የሰጠው፣ ይሄ ደግሞ አንጻት የሚል ምን የሰጠው? ሌጋሊቲ ነው የሰጠው። በሚደንቅ ሁኔታ ያው ታሪኩ ታውቃላችሁ። ከተጸለየለት በኋላ ማነው ሐናንያ ከጸለየለት በኋላ እዛው ደማስቆ ከተማ ላይ ወደ አይሁድ ምኩራብ እየገባ ይሄ ሰው በሚደንቅ ሁኔታ ምን ያደርጋቸው ጀመር? እሱ ክርስቶስ ጌታ እንደሆነ እያስተማረ አፍ ያዘጋቸው ጀመር ይላል። እስቲ ክርስቶስ ጌታ ነው ብሎ ይህንን ባደረጉ ጊዜ እዛው የነበሩ አይሁዶች፣ ደማስቆ የነበሩት አይሁዶች ሊገሉት ባሰቡ ጊዜ ወንድሞች በቅርጫት ውስጥ አድርገው
አስመለጡትና ወደ ኢየሩሳሌም ላኩት። ኢየሩሳሌም ሲሄድ አሁን ያመቻቻል ለፈልጌ ነው። ኢየሩሳሌም ጋር ደግሞ ሲመጣ አይሁድ ካህናቶቹ ምንድነው ሐዋርያቱ ፈሩት። ለምን? ደብዳቤ የተቀበለ አፍራሽ ግብረ ኃይል እንደሆነ ያውቃሉ። ሌላ ሊቀ ካህን ደግሞ ሌላ ስራ እንደሰጠው አያውቁም። ጥሪ እንደተቀየረ አያውቁም። ብቃት እንደተሰጠው አያውቅም። ተሰማራ አንጽ የሚባል መልእክት እንደመጣለት አያውቅም። ስለዚህ ሲያሰማራ ያመቻችልሃል። አሜን። በርናባስ መጣና ምን አደረገው ይላል? ወደ ወንድሞች ወሰደው ይላል። አሜን። በኢየሩሳሌም በጣም እየሰራ ደግሞ ሲመጣ አሁንም ሊገሉት ሲሉ ወንድሞች ሰሙ። ምን አደረጉት? ወደ ጠርሴስ ላኩት ይላል። የትውልድ ሀገሩ ነው። ጠርሴስ ሄደ። ተረሳ ሰውዬ። ምዕራፍ 11 ላይ ነው ምንድን የሚል ታሪክ ታገኛላችሁ? በእስጢፋኖስ መገደል የተበተኑት ምኖች አይሁዶች ወደ አንጾኪያ ሄደው ወንጌል ሰበኩ። ሰዎች እንዳመኑ መልእክት ደረሳቸው። ስለዚህ ቸርቿ ምን አደረገች? የኢየሩሳሌሟ በርናባስን ወንጌላዊ አድርጋ ሄደው እንዲያገለግል አድርጋ ላከችው። እሱ ጠርሴስ ነው ያለው፣ ይሄኛው አንጾኪያ ነው ያለው። ግን ያውቃል። አሜን። ትንሽ አገለገለና አገልግሎትን አቋርጦ ጠርሴስ ድረስ ሄዶ ማንን አመጣው? ፖልን አመጣው። ከዛ በኋላ ነው ለጠራዋቸው ስራ አያችሁ፣ ሲገምዳቸው፣ ሲያበቃቸው፣ ሲፈላለጉ፣ ሲያረጋቸው፣ ሲያያይዛቸው። እመኑኝ በአንድ ቸርች ውስጥ የምታገለግሉ ሰዎች መፈላለግ፣ መያያዝ አቁማችሁ መላካት የጀመራችሁ ጊዜ ግቢውን ለቃችሁ መጥፋት ነው ያለባችሁ። በፍጹም እንኳን እዝጌር ለሰይጣንም አታዋጡት። ሌባ እንኳን ለመስረቅ ምን ያደርጋል? ይስማማል። የማይሆን ነገር ነው። በጥንቃቄ ነው ማየት መቻል አለባችሁ። ሰራቸውና አሁን አገኘዋቸው፣ ሰርቻቸዋለሁ፣ ጠርቻቸዋለሁ፣ ልቀቁልኝ አለ። የመጀመሪያው ሚስዮናዊ ጉዞ ተከናወነ። በገቡበት ቦታ ሁሉ መንፈስ ቅዱስ ይህን ስምሪት አብሯቸው ሲንቀሳቀስ ትመለከታላችሁ። በድንቅና በተአምራት ሲያጅባቸው ትመለከታላችሁ። ወዳጆቼ መንፈስ ቅዱስ የሚገርም ነው። ምዕራፍ 13 ላይ ነቢያትና ሐዋርያት ነበሩ፣ አስተማሪዎች ነበሩ። ይጠቅሳቸዋል። 5 ሰዎች ናቸው። ከዛ ውስጥ እንግዲህ 2ቱም አሉ በስም ከተጠሩት ውስጥ በርናባስንና አሁን እንግዲህ አስተማሪዎች ሊሆኑ ናቸው እነሱ። የቀሩት መካከል ነቢያት ነበሩ ማለት ነው። አንዱ ተነሳና በርናባስንና ጳውሎስን ሳውልን ለጠራኋቸው ስራ ለዩልኝ አለ። ማን ያለው? መንፈስ ቅዱስ ይላል። ሆሊ ስፒሪት ለቀቁለት። በዛን ዘመን የነበረችውን ዓለም በወንጌል አናወጧት። እርግማን ሊያቆማቸው አልቻለም። ባህል ሊያቆማቸው አልቻለም። እንደ አይሁዳዊ ገብቷቸዋል። የቀሪው ዓለም ካልቸር አላበረዳቸው። ለምን? የተጠራ ማንነት አላቸው። ለጥሪው የተሰራ ማንነት አላቸው። የበቃ ማንነት አላቸው። ቀጥሎስ በራሱ በመንፈስ ቅዱስ የትኛው የጠራ የሰራው እሱ ምን አድርጓቸዋል? ልኳቸዋል። ሆሊ ስፒሪት በሁሉም ህይወታችሁ ደረጃና ምዕራፍ ላይ ባለቤት ነው። ይጠራሃል፣ ያበቃሃል፣ ይልክሃል። መጠራታችሁ በሱ ነው። ብቃታችሁ እሱ ነው። የተልኳችሁ ደግሞ አንቀሳቃሽና አዋጅ ነጋሪ ማን ነው? እሱ ነው። ክብር ለጌታ ይሁን። ሃሌሉያ። ኦኬ ምዕራፍ 12 ላይ የምትመለከቱት ታሪክ ምንድነው? በመንፈስ ቅዱስ አማካኝነት ተጠርተው ብቃት አግኝተው የተላከችዋን ቤተክርስቲያን በእንደዚህ አይነት መንገድ ከሆነ እንቅስቃሴያችሁ የጠላት ታርጌት ትሆናላችሁ። ብዙ ጊዜ ልብ የማንለው ይሄንን ነው። ውጊያ ሁሉ የድካማችሁ ማስረጃ አይደለም። አንዳንድ ውጊያዎች በህይወታችሁ ላይ ምክንያታዊ ናቸው። በእግዚአብሔር ጠርቶ መንፈስ ቅዱስ ጠርቶ አብቅቶ የላከ ከሆንክ ህይወት ግን በተነቃቀ ያዛት። ምክንያቱም በእንደዚህ አይነት መንገድ ተጠርተው በቅተው የሚለቀቁ ሰዎች ዳሜጅ ነው የሚያደርጉት። ትንሽ ተናግረው ብዙ ነው የሚደመጡት። የገሃነም ደጆች አይቋቋሟቸው። በገቡበት ቦታ ሁሉ አግሬሲቭ ናቸው። ተመልከቱ ሐዋርያቱ ንጉሱ ጋር ቀርቦ ሲያወራ አንዱ ጠንቋይ ሲያቃልልበት አየ። አንተ የጽድቅ እውነት ያለበትን ትምህርት የምታጣምን ብሎ ሲቆጣው በእውርነት ሲመታው ታያላችሁ። ጴጥሮስን ተመልከቱ። በመንፈስ ቅዱስ ላይ ይሄ የዘመኗን ቤተክርስቲያን ዋና አውራ መሪ ማን ነው? ሆሊ ስፒሪት ነው። ይጠራል፣ ያበቃል፣ ይልካል፣ አብሮ ይዘምታል። እዚህ ፕሮሰስ ውስጥ ጣልቃ የሚገቡ ሰዎችን ሲያገኝ እንካቅመስ ይላቸው። በጣም የሚያስደነግጥ ሁኔታ ሐናንያ ከነሚስቱ ሲያወጣቸው ተመለከታላችሁ። በዚህ ርዕስ ላይ ዩቲዩብ ላይ አስቀምጫለሁ፣ ገብታችሁ መስማት ትችላላችሁ። ቆይታ ያለ ይመስለኛል። ተጠንቀቁ የሚል መንፈስ ቅዱስ እንደ ኢየሱስ ክብሩን ጥሎ አልመጣም። ለመሰደብ የሚሰደብ መልክ ይዞ የመጣው ማን ነው? ኢየሱስ ነው። ሆሊ ስፒሪት ለስድብና ለንቀት የሚሆን ትዕግስት የለውም።
ይህንን መጥራት ማብቃት መላክ የሚባል ፕሮሰስ ውስጥ ተዛንፎ ለሚያገኛቸው እያስወገደ ነው የሚሄደው። በጣም ሲሪየስ ዘመን ነው የሆሊ ስፒሪት ዘመን። ክብር ለጌታ ይሁን። ሃሌሉያ። ስለዚህ ምዕራፍ 12 ላይ እናንተ ቤታችሁ በደንብ አጥኖት። አንድ ትልቅ ሰው ተይዟል። የተጠራ የበቃ የተላከ ይሄ ሰው ተይዟል። የዚህ ሰው መቆም የአንድ ሰው መቆም አይደለም ያልኳችሁ መግቢያ ላይ። ለዚህ ነው ተጠርተ በቅተ የተላከ ከሆንክ ያንን ማንነት መጀመሪያ አንተው ራስህ አክብረው። ሁለተኛ በምንም ታምር ይሄ ማንነት እንዲታነቅ እንዲከሽፍ አትፍቀድ። ክብር ለኢየሱስ ይሁን። ለምን ሰንሰለት ይበዛል፣ ለምን ጨለማ ይበዛል፣ ለምን እስር ቤት ይበዛል አትበሉ። ምክንያቱም አንተ ከተለቀቅ በጠላት መንግስት ላይ የምታመጣው ተጽዕኖ ከባድ ስለሆነ ሰይጣን አንተ ላይ የሚከተለው ፖሊሲ ማቆም ነው። ለምን አንተን ማቆም ሰውዬ ማቆም እንዳልሆነ አንዲት እህት ማቆም እንዳልሆነ ይገባዋል። ለምን የተጠራነ የበቃነ የተላክነ። ይህ በጣም አደገኛ ማንነት ነው እዚህ ጋር ያለው። እነዚህ ሰዎች የትም ይግቡ ይደመጣሉ። የገሃነም ደጆች እኮ አይቋቋማቸው። አግሬሲቭ ናቸው። የደደረን የከረመን ሃይማኖት ነው የሞገቱት። 12 ሆነው ነው የሞገቱት። በጣም ዳይናሚክ ነው እነሱ ጋር ያለው ክብር። የተሰራ ማንነት አላቸው። ሃሌሉያ። ሲምፕል እንኳን ካያችሁት ጴጥሮስ ዝም ብለህ ሰምተህ ስጨርስ ዘላለም ነው የምታተርፈው። የሚገርመኝ ነገር ድኛለሁ ጋር ያደርሳል። የቁጣ ልጅ የነበርከው የአብ ልጅ ትሆናለህ። የሚገርም ነው። ሲደመጡ ንግግራቸው ህይወት ነው ወደ አንተ የሚያመጣው። ቁጣቸው ይመታል። አግሬሲቭ የሆነ ግሬስ ነው ያለባቸው እነዚህ ሰዎች። የገሃነም ደጆች አይችሏትም ነው የተባለው። ማንም ሊገድበው የማይችል ተልእኮ ነው። ይሄ ተልእኮ በህንፃው የሚካሄድ አይደለም፣ በእናንተ የሚካሄድ ነው፣ በሰው የሚካሄድ ነው፣ በተጠሩ በበቁ በተላኩ ሰዎች የሚካሄድ ነው የወንጌል ስራ። ክብር ለጌታ ይሁን። ሃሌሉያ። ያዕቆብን ገደለው አንድ ሰው አይደለም የገደለው፣ አንድ አውራን የገደለው። ስለዚህ ጴጥሮስን ደገመው። ቸርች አያዋጣም አለች። አሜን አሜን። አያዋጣም። ምን ነው ስንት የሚቆም እያለ እንዴት ጴጥሮስ ይቆማል? ሐናንያ ቢሆን እሺ፣ ሰፊራ ብትሆን እሺ፣ አልገባቸው። እነሱ ያስካቸው ለቀካቸው፣ ለውጥ የላቸው። እንዴት ጴጥሮስን የሚያሰለ አሜን በል። የሆነ ትንሽ ሲሰጥ 3000 ሰው የሚሰማው ሰውዬ እሱን ጎለን ህይወትን አስቡት ወዳጆቼ። ኃያላኖቻችሁን ጠብቁ በሉ። አጠገብ ያለውን ኃያል ወንድሞችና እህቶችህን ጠብቅ። ክብር ለጌታ። ከሰነፎች ከሐሜተኞች ሆን ብለው አቃቂር ከሚያወጡ ሰነፎች ምን አድርጓቸው? ኃያል አገልጋዮቻችሁን እግዚአብሔር የቀባላችሁን እህትና ወንድሞቻችሁ ምን አድርጓቸው? ጠብቋቸው። የዮሐንስ እናት ቤት ጸሎት ይሄ ነው አንዱ ዓላማው። ጥሎልን ሄደው ታሪክ ይሄ ነው። ጮሁ፣ ጴጥሮስ አይወድቅም፣ ጴጥሮስ መሞት የለበትም የሚል ጩኸት መጮ ጀመሩ። እኔም የዛ ቸርች አባል በሆን ኖሮ አብሬ ጮሃለሁ። ምክንያቱም ጴጥሮስን ጎድለን ያንን ዘመን መቋቋም አንችልም። ለምን? ሰውየው ገና 2 መጽሐፍ አልጻፈም። አሜን እንዴ! ገና ሰብኮ አልጨረሰ፣ ጽፎ አልጨረሰ። ጥሬ ነገርም አልለቅም። አሜን በል። ከሄድክ ራሱ ሙጥጥ አድርገን ነው የምትሄደው። ይሄንን የዛሬ ስንት ዓመት ሰብኬዋለሁ። አትሞታትም በሚል ርዕስ። አትሞትም አይደለም አሁን እናንተ የምታውቁት ትንቢት አትሞትም ምናምን አይደለ? አትሞትም ማለት አይገልህም አይደለ? አንተ ራስህ መሞት ብትፈልግ እንኳን እኛ አንፈቅድልህም። አሁን ገብተዋል። ማን የኛ ወንድም ሁን አለ? እውነቴን ነው የምልህ። ለምን? አንተ ጋር ለኛ የተላካል። አሜን ነው። አሜን። አንተ ጋር ያለው መዝሙር ያንተ አይደለም የኛ ነው። ገና ቁጥር 1 ቁጥር 2 ቁጥር 6 ጣጣል። እሱን ይዛት መሄድ ከፈለክ አሳትመ አይደል? አስረክበ ጽፈ አሜን ናቸው አውጥተህ ትሄዳታለህ እንጂ እንዲሁ አረበይ በኢየሱስ አይሆንም። አሁን ለምሳሌ ቅድሞቼ ቢሆን እኮ ይሄን ስብከት ይዤ ነበር የምሞተው። አልሞታትም። ግብል ለጌታ አትሞታትም። አንተማ አንተ አትቆሚም። አሜን ነው። አትቆሚም። ለምዬ በጌታ በኢየሱስ አትቆሙ። አሜን ናቸው። ሃሌሉያ። አያችሁ፣ ዝም ብሎ መቆም ማለት መቀበር ብቻ አድርጋ አታስቡ። አንዳንድ ሰዎች ስሜት ግን እየቀጠቀጡ ያቆሙሃል። የማገልገል ስሜት ግን፣ የመዘመር ስሜት ግን፣ ተነሳሽነት ግን ይመቱታል። ዝም ብለህ አታስደብድብ ኃይልህን። አሜን ነው ወይ? በቃ ሲጠራኝ አንተን አማክረው አይደለም የጠራኝ፣ እንዲሁ ድከም ቢልህ እንጂ ምንም ማውራት አታቆመኝም። ምክንያቱም እኔን ለመጥራት እንዴት ነው ያዋጣኛል ብሎ አላማከረህም። በራሱ ተማምኖ የጠራው እኔን አማክረው አልጠራችሁም። አሜን ናቸው ወይ? እውነቴን ነው። አቀፍኩም ገፋሁም ትቀጥላለህ። ሲቀጥላለሁ በሉ። አትፍቀዱ በቤታችሁ ላይ። ሃሌሉያ። በቃ ማስነካት የለም። ውስጥ የተነካ ጊዜ ሁለንተናን ጥለሃል። ለዚህ ነው አይሆንም ማለት ቤተክርስቲያን በፍጹም ጴጥሮስን የመሰለ ኃያል አንጎልም። ጀግኖቻችንን በየተራ ጠላት እያሰለፈ ሲገል ሲመታ ሲጥልብን አንፈቅድለትም። አሜን። ያዕቆብ ቀላል ሰው መሰለን? ጀግና እኮ ነው። በጠዋት የተገደለ ሰው
በጠዋት። ከዛ በኋላ ቀጥሎ የምታዩት ያዕቆብ እኮ የጌታ ወልድ ይሄ የመገለጥና ምን ያየውን የገደለው ያዕቆብ፣ ጴጥሮስ፣ ዮሐንስ በጠዋት። ስለዚህ አንዳንድ ሰዎች ሲቆሙ አትፍቀዱላቸው። ክብር ይዘው መቆም የለባቸው። አሜን። በዚህ ጊዜ ሰማይ ተንቀሳቀሰ።